የአማራ ብልጽግና አጣብቂኝ ውስጥ እየገባ ነው። የአማራ ብልጽግና ፋኖ ነው ብለውታል ኦህዴዶች። ሁሉም የአማራ ብልጽግና ይሰናበታል። በመጨረሻም የአማራ ብልጽግና ወይም ብአዴን አማራ ይሆናል። የብአዴን አመራሮች እየተገለሉ ነው። የኦህዴድ ብልጽግና የአማራ ብልጽግና ጣት እየተቀሳሰሩ ነው። የአገሪቱ የጦር ኃይሎች በሙሉ ነቅሎ ወደ ሰሜን መጓዙን እናውቃለን። ዋና ተልእኮውም እኛ ከምንገምተው ተቃራኒ ነው። ምን እንደሆነ እንነግራችኋለን። በቀጣይ ወራቶች ከፍተኛ ጦርነት በአማራ ክልልና በትግራይ ክልል ይኖራል። ከነ ምክንያቱና መፍትሄዎቹም እናመላክታችኋለን። የኦህዴድ ብልጽግና በመጀመሪያ የሚበላው የአማራ ብልጽግናን ነው። ጦርነቱ ወደ ጫፍ ሲደርስ ለማለት ነው። የአማራ ፋኖ ብሔራዊ ትግል ለውጤት እንዲበቃ የአማራ ሚኒሻዎችን፣ ፖሊሶችን፣ አድማ ብተናዎችንና በየደረጃ ያሉ የአማራ ብልጽግናዎችን ያሳተፈ መሆን አለበት። እንዴት? እናየዋለን። ይህ አዲስ ትውልድ ሚዲያ ነው። አዲስ ትውልድ ሚዲያ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት በማድረግ ያበረታቱን። ሰሞኑን በጎጃም፣ በወሎ፣ በሸዋ በተለይ ደግሞ በደቡብ ጎንደር በነበረው የፋኖ ትግል ለቀጣይ ትግላችን ወሳኝ መንገድ የገለጸ ነው። ለብአዴንም ከአማራነት ውጭ ሌላ አማራጭ እንደሌለው ማንቂያ ደወል የሆነለት ነው። በአንዳንድ ቀጠናዎች የብአዴን አመራሮች መታሰር፣ የብልጽግና አክቲቪስቶች በብአዴን አመራሮች ላይ በስም እየጠቀሱ ዘመቻ ማካሄድ ልብ ብሎ ላጤ ነው የሚነግረን ብዙ ነገር አለ። በብልጽግና ቤት ቢሆንም አዲስ አሰላለፍ፣ አዲስ አካሄድ በአማራ ክልል ውስጥ ሊያደርግ እንደሚችል አመላክቷል። አንድ በአንድ የአማራ ክልል የብልጽግና አመራር ውስጥ ቀኞች ናቸው በሚል ሰበብ ከስራ ሊሰናበቱ ሊታሰሩ እንደሚችሉ ማረጋገጫ ማህተም ሆኖ አልፏል። የአማራ ክልል ሙሉ በሙሉ በወታደራዊ አስተዳደር ስር ሊሆን እንደሚችልም አመላክቷል። መከላከያም ቢሆን ከቀጠናው ከወጣ ምን እንደሚፈጠር ገምግሟል። አብዛኛው የብአዴን አመራር ቢሆንም በብልጽግና እንደማይፈለጉና ተራ መጠቀሚያ ዕቃ እንደሆኑ እንዲገባቸው አድርጓል። ክልሉ ፋኖ የሚቆጣጠረው ከሆነ በእነሱ ስንፍናና የፋኖ ደጋፊዎች መሆናቸው ስለሆነ በሚል መከላከያ እነሱ ላይ እርምጃ እንደሚወስድባቸው ምልክት ተሰጥቷቸዋል። ፋኖ ከክልሉ ውስጥና ከክልሉ ውጭ ትግሉን ሲያጠናክር መከላከያም ይሁን የፌዴራል አመራር በሙሉ ጥሏቸውን እንደሚወጣና ሲወጣ ራሳቸውን የሚያገኙት ሲጨፈጭፉትና ሲያስገድሉት ከነበረው ከህዝባቸው ውስጥ እንደሆነ የማንቂያ ደወል ሆኗቸዋል። የሰሞኑ የፋኖ ጠንካራ ምት ብአዴንንና የብአዴን ቡድን እንዲጣላና አንዱ በአንዱ ላይ ጣቱ እንዲቀሳሰር አድርጎታል። በጣም አስገራሚው ነገር ብአዴን በፋኖነት እንዲጠረጠርና መመታት እንዳለበት በአብይ ቡድን መታመኑ ነው። ከምስጢራዊ ውይይቶች የአብይ አማራዎች ሳይቀሩ እንዲገለሉ ሆነዋል። በሰሞኑ የፋኖ ምት ግራ የገባው የኦህዴድ ብልጽግና ቡድን እጅግ መደናገጥ ውስጥ ገብቷል። የአማራ ብልጽግና ፋኖ ነው እስኪሉ ድረስ አድርሷቸዋል። የአገሪቱ የጦር ኃይል በሙሉ ነቅሎ ወደ ሰሜን መጓዙ እናውቃለን። ዋና ተልእኮውም ሰሜኑን የአገሪቱን ክፍል በወታደራዊ አገዛዝ ስር ማድረግና ምርጫው በፋኖና በህወሓት ኃይሎች እንዳይደናቀፍ እያንዳንዷን ቀበሌ ገብተው ሙሉ ቀጠናውን መቆጣጠር ነው። በዛውም የአማራ ብልጽግና አመራሮች በሙሉ ከስራ ማሰናበትና ቀጣይ በኦህዴድ አመራሮች ለመተካትም ነው። ምርጫውን የተሳካ ለማድረግና በህዝብ የተመረጥኩ መንግስት ነኝ ለማለት ሁሉን ወረዳና የቀበሌ ከተሞች ለመቆጣጠር ወይም በሁሉም ወረዳዎች የሚደረጉ ምርጫዎችን ፋኖ እንዳያደናቅፋቸው በሚል ስሌት ከፍተኛ ጦርነትና የወታደር ስምሪት በአማራና በትግራይ ክልል ይካሄዳል። ህዝባችንና ፋኖ ጥንቃቄና አዲስ የትግል ስልትና የቦታው ለውጥ እንድታደርጉ እንመክራለን። በነገራችን ላይ ምርጫው በልበ ሙሉነት አደርጋለሁ ብሎ ያሰበው ሁሉም ወረዳዎች ተቆጣጥሮ በሁሉም ወረዳዎች ምርጫ ለማድረግ ዝግጅት እያደረገ ስለሆነ ነው። በቀበሌዎች ቢካሄድ ባይካሄድ ጉዳዩ አይደለም። ያው እንዳልኳችሁ የሰሞኑ የፋኖ ምት የአማራ ብልጽግናን አሰናብቶ በኦሮሞ ብልጽግና አመራሮች መተካት አለብን የሚል ውሳኔ እንዲወስኑ አድርጓል። ክልሉንም በወታደራዊ አገዛዝ ስር ማድረግ አለብን እስኪሉ ድረስ አጨቃጭቋል። ብአዴኖች ከዚህ መማር አለባችሁ፣ ያው ሊሰናበቱ ነውና። ቀኝ ግን ሰርታለች። በማስረጃ መግለጣችንን እንቀጥል። የቀድሞ የፍኖተ ሰላም ከንቲባ አሁን ደግሞ የምዕራብ ጎጃም ዞን የሰላምና ጸጥታ መምሪያ ኃላፊ የነበረ የዞን ከፍተኛ አመራር አቶ ሙሉጌታ አለም እና ሌሎቹ ብአዴኖች በፋኖነት ተጠርጥረው በቁጥጥር ስር እንዲውሉ ተደርጓል።
ኦህዴዶች አቶ ሙሉጌታ አለም ሲከሱት እንዲህ ብለው ነው። እሱ መሳይ ቀኞች ጋር በመሆን ለሚደግፈው ታጣቂ መረጃ፣ ሎጂስቲክ፣ የሞራል ድጋፍ ሲያደርግ ቆይቷል። የሰላም ጥሪውን ተቀብለው በሚመጡ የፋኖ ኃይሎች መሳሪያቸውን ከተቀበለ በኋላ ተገቢውን እንክብካቤ ማድረጉን ትቶ እንዲማረሩ፣ ሌሎች እንዳይወጡ በተሰጠው ተልዕኮ መሰረት እንዲታሰሩ ያደርጋል። በተለየ ነገር ተማረው አካባቢውን ለቀው እንዲወጡ ይደረጋል ወይም ያደርጋል ይላሉ። ይህ ብቻ አይደለም። መስከረም ወር ላይ ምዕራብ ጎጃም መከላከያ ለቆ እንዲወጣ በቂ ሚኒሻና ሰላም አስከባሪ ኃይል አለን፣ ዞኑን በራሳችን ኃይል እንጠብቀዋለን በማለት መከላከያ እንዲወጣ በማድረግ ፋኖ ከተማዎችና ወረዳዎች እንዲቆጣጠር አድርጓል የሚል ይገኝበታል። ሁሉም ብአዴን አመራር ቀስ በቀስ የሚገጥመው ይህ ነው። ይህ የሁሉም ብአዴን አመራር ዕጣ ፈንታ ነው። ሆድ ክፉ ነውና መጀመሪያ ሆዳቸውን ተጠቅመው ከህዝብ ይነጥሏቸዋል። ቀጥለው ደግሞ ራሳቸው ይበሏቸዋል፣ በህዝብም ያስበሏቸዋል። ሌላው ብልጽግናና የብአዴን አመራርን የሚያስርበት ካርድ ደግሞ አለው። እንዲህ ይላል። ከፋኖ ጋር የስጋ ዝምድና ያላቸው የብልጽግና አመራሮች በሙሉ እንዲታሰሩና ክትትል እንዲደረግባቸው የሚል ተልኮም ወርዷል። አየህ፣ አንተ ብአዴንም ሁን ሌላ አማራ ከሆንክ ጠላት ከተጠቀመብህ በኋላ አማራነትን ስለማይረሳ መልሶ ይበላሃል። በአብይ አህመድ አይን አማራ ሁሉ ፋኖ ነው። ብአዴንም ቢሆን እንኳ ፋኖ ነው። በአብይ አህመድ አረዳድ የ5 ዓመት ህፃን በድሮን ቢገል እንኳ ፋኖን እንደገደለ ነው የሚያስበው። ሌላው መታወቅ ያለበት ሀቅ ብአዴንና ተቃጣሪ የአማራ አክቲቪስቶች ተልኳቸውን እስኪጨርሱ ወይም ብልጽግና ከአማራ ክልል ሙሉ በሙሉ እግሩን እስካልነቀረ ድረስ አክቲቪስቶቹ ህዝቡን እንዲከፋፍሉ፣ ካድሬዎቹ ደግሞ ህዝቡን አስረው እርስ በርሱ እንዲጨፈጭፉ የኮንትራት ውል ብቻ ነው ያላቸው። አዎ ብአዴን ላለፉት 35 ዓመታት ከህወሓት ጋርም ከብልጽግና ጋርም ያለው ውል ሁሉ አማራን አስሮ እንዲይዝ፣ እንዲጨፈጭፍ ኮንትራት ውል ነው ያለው። በአማራ ተጋድሎ ህወሓት ወደ መነሻዋ ስትመለስ ከህወሓት በላይ ህወሓት የሆኑት እናገኘው ተሻገር፣ ደመቀ መኮንን ይዟቸው አልሄደም። ይህንን ልብ ልትሉ ይገባል የብአዴን አመራሮች፣ የሚኒሻ አድማ ብተና፣ ይህንን ልብ ልትሉ ይገባል የብአዴን አመራሮች፣ ሚኒሻዎች፣ አድማ ብተናዎች፣ ፖሊሶች በሙሉ። ህወሓት የራሴ መሬት የራሴ ህዝብ የምትለው ስላላት ወደ ህዝቧና ግዛቷ ጥላችሁ ሄደች። ኦህዴድ በፋኖ ትግል ሲሸነፍ የራሴ ህዝብ አለኝ የራሴ መሬት አለኝ ስለሚል በመጨረሻም ወደዛ ይሄዳል። ግን ኦህዴድ ብልጽግና ሲሸነፍ እናንተ ካድሬዎች፣ ሚኒሻዎች፣ ፖሊሶች፣ ደህንነቶች የምትሄዱበት ወደ የትኛው ህዝባችሁና መሬታችሁ ነው? አስቡበት። ህዝባችሁና መሬታችሁ አማራና የአማራ መሬት ነው። ዞሮ መግቢያ ቤታችሁንን ህዝባችሁን አትጡ። ደጋግማችሁ አስቡበት። እስከ መጨረሻው ከኦህዴድ ብልጽግና ጋር ተሰልፎ የተዋጋ አማራ እመኑኝ በኢትዮጵያ ምድር ርስት አይኖረውም። አስቡበት። የብልጽግና አክቲቪስቶች ጥላሁን ደጀኔና መንበርን፣ አረጋ ከበደና ተመስገን ጥሩነህን፣ ጀነራል አበባው ታደሰ ቀኘ የውስጥ አርበኛ ናቸው እያለ እያቀሳሰረ ነው። በሕግ ቁጥጥር ስር መዋል አለባቸው ሲሉ በተደጋጋሚ ይጽፋሉ። የሚጽፉትም የብልጽግናን ዓላማ ነው። የብልጽግና ፕሮፓጋንዳ የሚቀዳው በብልጽግና ጽሕፈት ቤት ነውና። ሌላኛው ያገኘነው ምስጢር ደግሞ በሸዋ፣ ደቡብ ወሎ፣ ምስራቅ ጎጃም ስልክና ኢንተርኔት ተዘግቶ መንግስት ሰራተኛውን የፋኖ ቀኛ አደረጃጀት ነህ በሚል ጅምላ አፈሳ መጀመሩ ነው። አየህ፣ በመጨረሻ ወጣቶችን አፋሹ ብአዴን ራሱ ታፍሶ ከስልጣን ወርዶ ተራ ወታደር ሆኖ የኦህዴድ ሟች ሊሆን ነው። ይህም የሆነው ከሰሞኑ ለብልጽግናው አገዛዝ እጅ የሰጡ በህዝባችን ላይ የነዙት የጥፋት ፕሮፓጋንዳና መረጃ ነው። እነዚህ እጅ የሰጡ ቀኝ የተሰኘ አደረጃጀት ተፈጥሮ የመንግስት ሰራተኛው የብልጽግናን ደሞዝ እየበላ ለጽንፈኞቹ መረጃ ያቀብላል እያሉ የግድያ አዋጆችን ሲነዙ ሰንብቷል፣ ፍሬም አፍርቷል። ፋኖ ከመክዳታቸው በላይ የብልጽግና መንግስት ሰራተኛው ላሰበው ዘመቻ ትልቅ ዱላ ሲያቀብሉ ሰንብተዋል። ሌላው ሰሞኑን የተገለጸልን ትዕይንት የአማራ ብልጽግና አብይ ላይ ጣት መቀሰር ጀምረዋል። ይህ ለብአዴን አመራሮች ጥሩ መገለጥና ጅማሬ ነው። እንዲህም ሲሉ ተደምጠዋል። መከላከያ ሳይነግረን ሳንዘጋጅ በማስወጣት በፋኖ እንድንጨፈጨፍ እያደረገን ነው። አብይ ነገም ጥሎን እንደማይወጣ ማስተማመኛ የለምና በጊዜ ከፋኖ ጋር ብንሆን ጥሩ ነው የሚሉ አስተያየቶችን በርክተዋል። እውነቱ ይህ ነው። ጦርነቱ አባይን ሲሻገር የአማራ ብልጽግና ሙሉ በሙሉ ይተዋል፣ ይገደላል፣ ይታሰራል፣ ጥሏቸውም ይወጣል። ፋኖና ሚዲያው ይህንን ጥሬ ሀቅ ደጋግሞ ለብአዴን ሰዎች መናገር አለበት።
አብይ አህመድ በሚኒሻና በአድማ ብተና ላይ ሆን ብሎ እልቂት እንዲፈጸምባቸው እያደረገ ነው። ይህንን ነገር ፋኖም ሊያጠነውና መፍትሄም ሊያስቀምጥለት ይገባል። በሌላ ትንታኔ እመጣበታለሁ። የሚገርመው ደግሞ የአማራ ብልጽግና ከፍተኛ አመራሮች የኦህዴድ ብልጽግና በሚያደርገው ምስጢራዊ ስብሰባዎች ላይ እንደ ውሻ ተቆጥረው መገደላቸው ነው። አረጋ ከበደ፣ ተመስገን ጥሩነህ፣ አገኘው ተሻገርና መሰሎቹ የመከላከያ ምስጢራዊ እቅዶች እንዳይሰሙ መደረጉ አገዛዙ ተጠቅሞን ሊጥላቸው መቃረቡን የሚያሳይ ትልቅ ማሳያ ነው። በተመሳሳይ ሁኔታ ጀነራል ሳሞራ የኑስ በምዕራብ ግንባር ከሁመራ ሽሬ ቀጠና መሾሙ በሰራዊቱ ውስጥ ከፍተኛ መከፋፈልና የኮብላይነት መንፈስ ፈጥሯል። የሰራዊቱ መኮንኖች ሹመቱ ባለመቀበል ለመጥፋት ሰዓት እየጠበቁ እንደሆነም ሰማን። አንዳንድ የአድማ ብተናና የሚኒሻ አባላት አንዋጋም በማለታቸው እርምጃ ተወስዶባቸዋል። በነገራችን ላይ በጠላት ካምፕ ውስጥ ሆኖ አልዋጋም ገለመሌ ማለት ትርፉ መረሸን ብቻ ነው። ብትችሉ ጠፍታችሁ ወይም በማንኛውም መንገድ ፋኖ መቀላቀል ብቻ ነው። የአማራ ብልጽግና ማወቅ ያለባቸው ነገር አለ። እሱም ኦህዴድ የራሱን አገር እየገነባ መሆኑን ነው። አገሩን እየገነባ ያለው እናንተን ከፋኖ ጋር በማጫረስ በእናንተ ደምና አጥንት ላይ ነው። ይህ ሀቅ ነው። ጥሏችሁ ሲወጣ ግን መዳረሻችሁ የት ነው? መቼም ስታስጨፈጭፉትና ስትጨፈጭፉት ከነበረው ማህበረሰብ ጋር እድርና ማህበር መስረታችሁ አትኖሩም አይደል? በጊዜ ንቁ። በተጨማሪ የተረዳነው ነገር ቢኖር መከላከያም ቢሆን ከቀጠናው ከወጣ ምን እንደሚፈጠር ገምግሟል። ስለዚህ ፋኖን ሳያጠፋ አብይ ከኤርትራ ጋር ጦርነት ውስጥ እንደማይገባ አረጋግጧል። አገሩ ምስረታ ላይ ያለው አብይ አህመድ በመጀመሪያ በአንድም ይሁን በሌላ መንገድ የአማራ ብልጽግናን በኦህዴድ ብልጽግና ተደምሶ ያልቃል። በመጨረሻም ትግሉ አባይን ሲሻገር ሁሉንም የባህሪን አመራር ያለ ደሞዝ ጥሎት ይወጣል። እስከዛ ግን ሚኒሻንና አድማ ብተናን በፋኖ ማዳከምና ማጥፋት ይፈልጋል። አብዛኛው ሚኒሻና አድማ ብተና በፋኖ መሞቱን ሲያውቅ የቀረችው መሳሪያ ሰብስቦ ለመውጣት ይሞክራል እና ብአዴኖች ተጠቅሞ ጥሏችሁ ሲሄድ ራሳችሁን የምታገኙት በጨፋጨፋችሁትና ባስጨፈጨፋችሁት ህዝብ መሃል ነው። ከዛ የሚፈጠረውን አስቡት። ስለዚህ በጊዜ ራሳችሁን ከኤርትራ አብይ አህመድ ለይታችሁ ከፋኖ ጋር ተቀላቀሉ ወይ አርፋችሁ ተቀመጡ። ለጊዜው ሊርባችሁ የሚያኮራ ለቀጣይ ትውልድ ዋስትና ነው። በመጨረሻም ለፋኖ አመራሮችና ይህንን ትግል ለምትደግፉ ሁሉ አንድ ስትራቴጂያዊ ምክር ልምከራችሁ። የአማራ ፋኖ ብሔራዊ ንቅናቄ ለውጤት እንዲበቃ የአማራ ሚኒሻዎችን፣ ፖሊሶችን፣ አድማ ብተናዎችንና በየደረጃው ያሉ የአማራ ብልጽግናዎችን ያሳተፈ መሆን አለበት። በቃ ሐቁ ይህ ነው። ከአይሁዶች ከኦህዴድ ብልጽግና የተማርነው ነገር የምንታገለውን የመንግስት መዋቅርና የታጠቀ ኃይል መጠቀም እንዳለብን ወይም ደግሞ ከኛ በተቃራኒ እንዳይቆም ማድረግም አንዱ ስልት ነው። ምንም ቢሆን ምንም የአማራ ብልጽግና አማራ ነው። ይህን አማራ እንደ ጥላት አይቶ መዋጋት ማለት ለአብይ አህመድ ዓላማ እንደ መቆምም ነው እና የአማራ ሚኒሻን ቅስም ሰባሪ በሆነ ስድብ ማንቋሸሽ ይቁም። ሁሌም ወገናችን እንደሆነ እናስብ፣ እንምከር። ያ ማለት ግን ሊገድለንና ሊያስገድለን የነበረውን ዋና ባንዳን ታገሱ ማለት አይደለም። መቀንደሽ ግድ ነው። ጎን ለጎን ግን ከአማራ ብልጽግና ጋር በውስጥ መተባበር ይገባል ለማለት ነው። የዛሬውን አበቃው። አመሰግናለሁ።